በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሐምሌ 15 ቀን የሚከበሩ የቅዱሳን በዓላት። ቅዱስ ማሪ ኤፍሬም ሶርያዊ። እንደ ቤተ ክርስቲያናችን ትውፊት ቅዱስ ኤፍሬም የተወለደው ንጽቢን በምትባል የሶርያ ግዛት ውስጥ በ298 ወይም ደግሞ 306 ዓመተ ምህረት ነው። ወላጆቹ በክርስቶስ የማያምኑ አላውያን ነበሩ። ምንም አንዳንድ ምንጮች ክርስቲያኖች ነበሩ ቢሉም ቅዱሱ ተወልዶ ባደገባት ንጽቢት ጵጵስናን የተሾመ ቅዱስ ያዕቆብ የሚባል ታላቅ ሰው ነበር። የሰማዕትነት፣ የሐዋርያነት፣ የጽድቅነትና የሊቅነት ግብር ያለው አባት ነው። ታዲያ ቅዱስ ኤፍሬም ይህ አባት ሁሌ ሲያስተምር ይሰማው ነበርና በስብከቱ ተማርኮ ደቀ መዝሙሩ ለመሆን በቃ። ቅዱስ ኤፍሬም በቅዱስ ያዕቆብ እጅ ከተጠመቀ በኋላ ሙሉ የወጣትነት ጊዜውን ያሳለፈው በትምህርት ነው። የሚገርመው መምህሩ ቅዱስ ያዕቆብ ዘንጽቢን እመቤታችን ድንግል ማርያምን በፍጹም ልቡ የሚወድና ከርቷት የማይጠግብ አባት ነውና ለልጁ ለቅዱስ ኤፍሬም ይህንኑ አጥብቆ አስተምሮታል። ቅዱስ ኤፍሬም ክርስትናን ሲመረምር የእመቤታችን ፍቅር ይበዛለት ጀመር። ምክንያቱም እመብርሃንን ሳይወዱ ክርስትና የለምና እንደ እርሱ የሚወዳት የለም እስኪባል ድረስ ያገለግላት ይገዛላትም ገባ። እንዲህ እንደ ዛሬ ድንግል ማርያም ምስጋና በአንደበት እንጂ በመጽሐፍ አይገኝም ነበር። እርሱ ግን ከወንጌል ሉቃስ በስድስተኛው ወርን የወዲስዋንና ጸሎተ ማርያምን ታቢውን አውጥቶ በየዕለቱ በዕድሜዋ ልክ 64 ጊዜ ያመሰግናት ነበር። በእንዲህ ያለ ግብር እያለ አርዮስ በመካዱ እርሱን ለማውገዝና ሥርዓተ ቤተ ክርስቲያንን ለማጽናት በ317 ወይም ደግሞ በ325 ዓመተ ምህረት 318ቱ ሊቃውንት በኒቅያ ሲሰበሰቡ አንዱ መምህር ኤፍሬም ቅዱስ ያዕቆብ ነበር። በዚህ ምክንያት ቅዱስ ኤፍሬም ከሊቃውንቱ ትምህርትና በረከት አግኝቷል። ከጉባኤ መልስ መንገድ ላይ በራእይ የብርሃን ምሰሶ አይቶ ጌታ ሆይ ምንድን ነው ብሎ ቢጠይቅ ይህማ ታላቁ ቅዱስ ባስልዮስ ነው አለው። እርሱም መምህሩን ቅዱስ ያዕቆብን ተሰናብቶ ወደ ቅዱስ ባስልዮስ ቂሳርያ ወረደ። ተገናኝተው በአንድ ሌሊት ቋንቋ ተገልጦላቸው ሲጨዋወቱ አድረዋል። በቦታው ብዙ ታምራት ተደርጓል። ቅዱስ ኤፍሬም ከታላቁ ባስልዮስ ከተማረ በኋላ አገረ ስብከት ተሰጥቶት ያስተምር ጀመር። ሁልጊዜ ታዲያ ጸሎቱ ይሄው ነው። እመቤቴ ሆይ ምስጋናሽ እንደ ሰማይ ከዋክብት እንደ ባህር አሸዋ በስቶልኝ እንደ እንጀራ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው እያለ ይመኝ ነበር። አፍጣኒተ ረድኤት ፈጻሚተ ፈቃድ እመብርሃን በገሃድ ተገልጣ የልቡን ፈቃድ ፈጸመችለት። ዛሬ ጸጋ በረከት የምናገኝበትን ውዳሴ ማርያምን ደረሰላት። ሲደርስላትም እርሷ አላፍ መላእክትን ጻድቃን ሰማዕታትን አስከትላ ወርዳ በፊቱም ተቀምጣ ሲሆን እርሱ ደግሞ በአጭር ታጥቆ በፊቷ ቁሞ በመንፈስ ቅዱስ ተቃኝቶ ነው። ውዳሴዋን በ7 ቀን ከደረሰላት በኋላ በብርሃን መስቀል ባርከው ሊቀ ሊቃውንትም እንዲሆን ምስጢር ተገልጣለት አረገች። ከዚህ በኋላ በምስጢር ባህር ውስጥ ዋኝቶ 14,000 ድርሰቶችን ደርሷል። ዛሬ ሶርያ ውስጥ የምንሰማውን ዜማም የደረሰው ይህ ቅዱስ ነው። እንዲያውም አንድ ቀን የምስጢር ማዕበል ቢያማታው አሃዝ እግዚኦ መዋግደ ጸጋ ከብሎ ጸልዮአል። የጸጋህን ማዕበል ያዝልኝ እንደማለት ነው። ቅዱስ ኤፍሬም ሶርያዊ በመጨረሻ ሕይወቱ ተክሪት በምትባል አገር ኤጲስቆጶስ ሆኖ ተሹሟል። በጣፋጭ ስብከቱ ብዙዎችን ካለማመን መልሷል። የምእመናንን ሕይወት አጣፍጧል። ለመናፍቃንና ለአርዮሳውያን ግን የማይጋፉት ግድግዳ ሆኖባቸው ኑሯል። በዘመኑም ብዙ ተጋድሎ አፍርቷል። ታምራትም ሰርቷል። በተወለደ በ67 ዓመቱ በ365 ወይም ደግሞ በ373 ዓመተ ምህረት አርፎ ተቀብሯል። የቅዱስ ሶርያ ብቻ ሳይሆን እመቤታችን ለምንወድ የዓለም ክርስቲያኖች ሁሉ ሞገሳችን ሆኗል። ስለዚህም እንዲህ እያልን እንጠራዋለን። ቅዱስ ኤፍሬም፣ ማሪ ኤፍሬም፣ አፈ በረከት ኤፍሬም፣ ሊቀ ሊቃውንት ኤፍሬም፣ ጦመ ልሳን ኤፍሬም፣ አበ ምእመናን ኤፍሬም፣ ርቱዐ ሃይማኖት ኤፍሬም፣ አባታችን አንተነ ስንት በድንግልና ስርጉት በቅድስና እመቤታችን ለቅዱስ ኤፍሬም የሰጠችውን ጸጋውን፣ ክብሩን፣ አእምሮውን፣ ልቦውን በልቦናችን ሳይብን አሳድሪብን። አሜን። ቅዱሳን ጴጥሮስ ወጳውሎስ። ዳግመኛ በዚህ ቀን ብርሃናተ ዓለም ጴጥሮስ ወጳውሎስ ይታሰባሉ። ቅዱሳኑ ሶርያ አካባቢ ውስጥ ወደምትገኝ አንዲት አገር ገብተው ሕዝቡን ከንጉሳቸው ጰራቅሞስ ጋር አሳምነው አጥምቀዋል። ነገር ግን እነርሱ ሲወጡ ሰይጣን አስቶት አጥፊ ሰው ወደ መሆን ተመልሶ ንጉሡ ሐዋርያትን አሰቃይቷቸዋል። ለቅዱሳኑ ግን ፈረሶቹ ሰግደው በሰው አንደበት ቅድስናቸውን መስክረዋል።
በመጨረሻም ንጉሡን ስለ ሕዝቡና ሰራዊቱ በአየር ላይ ሰቅለው ንስሐ ሰጥተውታል። በእነዚህ ታምራትም ሁሉም አምነው ለከተማውና ለሕዝቡ ድነት ተደርጓል። ከአባቶቻችን አበው ሐዋርያት በረከት ይክፈለን። ሐምሌ 15 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ማሪ ኤፍሬም ሶርያዊ አፈ በረከት። ብርሃናት ዓለም ቅዱሳን ሐዋርያት ጴጥሮስ ወጳውሎስ፣ አባ ሐሪዮንና ደቀ መዛሙርቱ ሰማዕታት፣ አባ ፍሪምናጦስ መስተጋደል። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት፦ ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ሚናስ ማር ሚና ሰማዕት፣ ቅድስት ክርስቲና ሰማዕት፣ ቅድስት እምባ መሪና። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያ አንኳኩ ይከፈትላችሁማል። የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያንም ለሚያንኳኳ ይከፈትለታል። መዝሙረ ዳዊት ምዕራፍ 37 ቁጥር 30 የጻድቅ አፍ ጥበብን ያስተምራል፣ አንደበቱም ፍርድን ይናገራል። የአምላኩ ሕግ በልቡ ውስጥ ነው፣ በእርምጃውም አይሰናከልም። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አእላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሆን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት